Yeah.
ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ እጃችሁን እስኪ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ባለጸጋ ስትሆን ድሆች በውሃ ለንግሥና ዙፋን አህያን መርተሃል አጀብ አትፈልግም አውቅሃለሁ ጌታ ብቻህን ነበረ እጅህ ስትመታ በጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው ተራመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ በምስኪኑ ማማ በጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንባዬን አርግፌ ከያዕቆብ ጉድጓድ በቀዳም አብዝቼ ዛሬም በጥማት ነኝ ከቶ መች ረክቼ የሕይወት ውሃ ምንጭ ነፍስን የምትመልስ በበረሃው ልቤ ለዘላለም ፍሰስ በጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንባዬን አርግፌ ከአለቆች ጋር ሕዝቡን የመራ የሚመላለስ በእሳት ተራራ ባህሩን መሸሸ ከማደሪያው የጌታ መልአክ ሲያናውጠው ዘንዶውን አሸንፏል ስሙን በክብር ስፍራ አይሰማም ዘንዶውን አሸንፏል ስሙን በክብር
ዋንዴ
ሰው ምልጃ ፈጣን ነው ለምናምነው የዋህ መልአክ ነህ ለምናምነው ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ሥጋዬ ፈጥነህ ተራዳኝ አስቃዬ ነፍሴ ሲጨነቅ ደዌ ጸናበት ሚካኤል ባንተ ይድናል ሚካኤል በአደባባይ ሚካኤል ምስክር ሆኗል ሚካኤል ከቤት መጥቶ የተማጸነ በቃል ኪዳን ሕይወቱ ዳነ ከቤት መጥቶ የተማጸነ በቃል ኪዳን ሕይወቱ ዳነ ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ሥጋዬ ፈጥነህ ተራዳኝ በአሰበቃዬ ነፍሴ ሲጨነቅ በአሰበቃዬ ከአምላክ ተሰጥቶ ሚካኤል ክብር ያበራል ሚካኤል ለጎስቋላው ሰው ሚካኤል ሚካኤል ትልቅ ትንሹ ደሃ ሀብታሙ ለምን አግኝቷል ከአምላክ በስሙ ትልቅ ትንሹ ከአምላክ በስሙ ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ሥጋዬ ፈጥነህ ተራዳኝ በአሰበቃዬ ነፍሴ ሲጨነቅ በአሰበቃዬ በብሉይ ኪዳን ሚካኤል ከአምላክ ተልከ ሚካኤል ሕዝበ እስራኤልን ሚካኤል ነፃ ያወጣ ሚካኤል በአዲስ ኪዳን ድንቅ ሥራለ በታምራት ተፈውሳለ በአዲስ ኪዳን ድንቅ ሥራለ በታምራት ተፈውሳለ ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ሥጋዬ ፈጥነህ ተራዳኝ በአሰበቃዬ ነፍሴ ሲጨነቅ በአሰበቃዬ ባለመድኃኒት ሚካኤል ያቃተውን ሚካኤል ፈዋሽ ጸበል ሚካኤል ሆኖኛል ኃይል ሚካኤል እንደ መጻጉዕ ድነት አገኘሁ ፈውሰኸኛል ባንተ ተመካሁ እንደ መጻጉዕ ድነት አገኘሁ ባንተ ተመካሁ ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ሥጋዬ ፈጥነህ ተራዳኝ በአሰበቃዬ ፈጥነህ ተራዳኝ በአሰበቃዬ ነዋ ሚካኤል መልአከ ክቡር ነዋ ሚካኤል መልአከ ክቡር ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ነዋ ሚካኤል መልአከ ክቡር ነዋ ሚካኤል
መላክክሙ ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ነዋ ሚካኤል መላክክሙ ነዋ ሚካኤል መላክክሙ ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት ይሳለክሙ በእንተ ምሕረት። ይቆያል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዎ ለእግዚአብሔር ግሩም ግብርከ። የተከበራችሁ የደብራችን የስብከተ ወንጌል ኃላፊ ክቡር መጋቤ ሐዲስ ባራ፣ የተከበራችሁ ወንጌላውያን፣ ዘማሪያን፣ የሰንበት ትምህርት ቤት ወጣቶች፣ የዚህ ጉባኤ ታዳሚዎች እንደምን ቆያችሁ? እንደምን አላችሁ? እግዚአብሔር አምላካችን እናመሰግነው ስለፈቀደልን። እነሆ ክብር ሁሉ ምስጋና ሁሉ ለእሱ ይሁን። እግዚአብሔርን አመስግኑት። ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው እግዚአብሔርን ስራ ድንቅ ነው በሉት ብሎ እንዳለን እነሆ በእኛ ደብር በመካነ ሰላም ቅዱስ ሚካኤል ቤተ ክርስቲያን ከትናንትና ወዲያ ጀምሮ እስካሁን ድረስ ያለው መንፈሳዊ አገልግሎት እግዚአብሔርን ስራ ድንቅ ነው ብለን እንድንናገር ያስችለናል። ይሄ ለምንድን ነው? ከመላእክት ወገን መቀላቀላችን። በዚህ ሰዓት እኛ እዚህ የምንገኙ ሰዎች አልነበርንም። በየምታመሹበት ሁኔታ በስራ የሚያመሽ አለ፣ ቤተሰብ እያገለገለ የሚያመሽ አለ፣ ሌላም ሌላ ቦታ ላይ የሚያመሽ አለ። ነገር ግን ሀሳባችን ብዙ ሆነን አንድ ሆኖ ሀሳባችን ተሰብስበን ስለ እግዚአብሔር እንድንናገር፣ ስለ እግዚአብሔር እንድንዘምር፣ እግዚአብሔር እንድናመሰግን በመሆኑ እግዚአብሔር ምን እንለዋለን? እግዚአብሔር ስራ ድንቅ ነው። እዛ ብንሆን ኃጢአት እንሰራ ነበረ፣ እናስቀይም ነበረ፣ ሰው እንሳደብ ነበረ። ኃጢአት የሚስማማው ሰውነት ስለሆነ የተሸከምነው መጥፎ ነገር ይሰፍንብን ነበረ፣ እናስቀይም ነበረ። መላእክቱን አመሰገንን፣ ጻድቃንን አመሰገንን። አንተ በቤት ጠራሃን፣ ስለዚህ ድንቅ ነው ስራ ብለን ልናመሰግነው ይገባል። እግዚአብሔርን አመስግኑት። ሌላው መምህሩን ሳላደንቅ አላልፍም። እውነተኛ መምህራን ሳይሸፋፍኑ ሳይደባብቁ እውነቱን ይነግሩናል። እንደነኛ አይነት መምህራንን ያብዛልን። መድኃኒዓለም ቁልጭ አድርገው ነግረውናል። ሕይወታችንን እንድናይ በደንብ አድርገው አስረድተውናል። ያለ ማፈር፣ ያለ መፍራት፣ ያለ መሸማቀቅ፣ ያለ ከንቱ ውዳሴ በደንብ ነግረውናል። ምዕመናን እነኚህ እንደዚህ አይነት መምህራን ሲነግሩ በውስጣችን እናሳድረው፣ በውስጣችን እናኑረው፣ እንቀየርበት። እንግዲህ በዚህ ምድር ላይ የምንኖረው ውሱን ጊዜ ነው። ነገ እናልፋለን። መንገደኞች ነን። ጉዞ አለብን። ከእግዚአብሔር ዘንድ እንቀርባለን። ስንቀርብ ደግሞ ስራ ያስፈልጋል። በማቴዎስ ወንጌል ምዕራፍ 5 ተጽፎ እንደምናነበው ኖ አይቴ ነበርኪ ምን ተገበርኪ፣ ምን ሰርተሻል፣ የት ነበርሽ ተብላ ነፍስ ትጠየቃለች። እንዲህ አይነት ጥያቄ ስንጠየቅ ደግሞ ይህን ሰርቻለሁ፣ ይህን አድርጌያለሁ፣ እንዲሆኛለሁ፣ ንስሐ ገብቻለሁ፣ ቅዱስ ሥጋውን ክቡር ደሙን ተቀብያለሁ፣ ከጣላሁት ታርቄያለሁ፣ የበደልኩትን ክሻለሁ፣ የቀማሁትን መልሻለሁ ብለን በሥላሴ ፊት የምትቆም ንጹሕ ነፍስ ይዘን እንድንገኝ እነዚህ መምህራን በእውነት መቀበል መቻል አለብን። እኔም የማልፈልገው የማይዋጥልኝ ነገር ግን ጊዜ እንደ ፋሽን አድርጎ የሚጠቀመው ይሄ የጸበል ስርዓታችን ትክክል አይደለም።
ወደ ገጠሪቱ ጸበል አካባቢ ልውሰዳችሁ። አጥማቂ የለም። ጸበሎች የሚታወቁት ከምዕመኑም ወይ ከካህኑ ወይ ከመነኩሴው ከአንዱ አካል ህልም አይቻለው የገብርኤል የሚካኤል እመቤታችን የተክለ ሃይማኖት የቅዱስ ጊዮርጊስ ጸበል ተብሎ ህልም ይነገረናል። ከዚህ በኋላ ይህን ህልም ከተነገረ በኋላ ሄዶ የገባ ሰው ይፈወሳል። ያ ጸበል አጥማቂ ሳይኖር ካህን መስቀል የያዘ ሳይኖር በሄድንበት ሰዓት ገብተን ተጠቅመን እንፈወሳለን። አሁን ግን የማጥመቅ ስነ ስርዓታችን ተበላሽቷል። ይህና የኛ ብቃት ምንድን ነውና እንደዚህ አይነት መንፈስ ናቶሎ እያልን የምንጣራበት እንችላለን? በቅተናል? አዎ። እንግዲህ ሰይጣን እየተጠቀመብንና እየሸረሸረን መሆኑን እንድታውቁትና ከእንዲህ አይነት አሰራር እንድትወጡ እየገረፉ እየደበደቡ አጋንንት አይወጣም እየጸለዩ ለእግዚአብሔር እየነገሩ ሰይጣንን እየከሰሱ እግዚአብሔርን እያመሰገኑ ነው ሰይጣን የሚወጣ እና ምዕመናን እንግዲህ መምህሩ ቁስላችንን ጥሩ አድርገው ነክተውናል እና ለመምህራችን ረጅም ዕድሜ ይስጥልን፣ የአገልግሎት ዘመናቸውን ያርዝምልን፣ ከዚያ ወደ ምሕረት እንዳይጠፉ እንዲመክሩ እንዲህ አይነት መምህራን እንዲመክሩን ያብዛልን። ለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። መልእክት ላስተላልፍ። የኤረር በር መካነ ሰላም ሰንበት ትምህርት ቤት ከሰኔ 10 እስከ ሰኔ 30 የክረምት ኮርስ አዘጋጅቷል። ኮርስ ጥሩ ነው፣ ተከታታይ ትምህርት ማለት ነው። እኛ በአማላጅነት የምንጨነቅበትን እንዲህ ተባለ እኮ እያልን በፌስቡኩ በቲክቶኩ ያልሆነ ትርጉም እየሰማን የምንጨነቅበትን ሰንበት ትምህርት ቤት ልጆቻችን በመምህራን ጥሩ አድርገው ያስተምሩናል። ተከታታይ አማላጅነት ማለት ምን ማለት ነው? አንድነት ሶስትነት ማለት ምን ማለት ነው? ጻድቅ ማለት ምን ማለት ነው? ክርስትና ማለት ምን ማለት ነው? ተዋሕዶ ማለት ምን ማለት ነው? በደንብ የምናውቅበት ነውና ልጆቹ ተቀርጸው ማደግ ስላለባቸው እየመጣችሁ ተመዝገቡ። ከሰኞ ከሰኔ 10 እስከ ሰኔ 30 የምዝገባ ጊዜ ነው። እንዳትቀሩ። ማመን ከመስማት ነው። መስማት ደግሞ የማን ቃል ነው? የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳንኮፈስ ዝቅ ብለን ከልጆቻችን እንማር። ትልልቆቹ ቢሆኑ ከፈቀዱልን እንደዛ እናርግ። እግዚአብሔር አምላክ በምሕረቱ በቸርነቱ ይጎብኛል። ሁለተኛው መልእክቴ ክረምት እየመጣ ስለሆነ እቺ ለፍልሰታ ማስቀደሻ የምንሰራት መጠለያ እንደው ብንችል 2 ወለል ብንሞላ ባንችል ደግሞ አንዷን እንኳን ሞልተን ምዕመናኑ እንደልባቸው እንዲያስቀድሱ ብናደርግ ይህ ትልቅ በጎ ተግባር ነውና በጠዋቱ በቀኑ የንግስ ፕሮግራም ላይ ቃል የገባችሁ ለነገ አትበሉ። ቃል የገባችሁትን ታስገቡልን። ከዛ በመቀጠል ቃል ያልገባችሁም ይሄ የተቀደሰ ዓላማ ነው። እናቶቻችን፣ እህቶቻችን፣ ሽማግሌዎቹ፣ ወጣቶቹ ፀሐይ ላይ ዝናብ ላይ ነው የሚያስቀድሱትና ይህን ችግር ለመቅረፍ ደግሞ ምን ያስፈልጋል? ይህ አዳራሽ ይሄ ግንባታ ያስፈልጋል። ላግዝ ብላችሁ እንድታገዙ በመልአኩ በቅዱስ ሚካኤል ስም መልእክቴን አስተላልፋለሁ። እግዚአብሔር ይባርካችሁ። ሌላው የስብከተ ወንጌል ክፍሎቻችንን እንድታመሰግኑልን በእግዚአብሔር ስም ጠይቃለሁ። ሲል ብለን ታመስግኑልን። ትጉዎች ናቸው። እነ መምህር ባረአብ እነ መምህር ማነው መጋቤ ሃይማኖት የኔታ ሊቀ ጠበብት እና አባ ዘራ ዳዊት እነሆ በእድሜ ትልልቆች ናቸው፣ በእውቀት ትልልቆች ናቸው። ግን መቼም እዚህ ማህሌት አድረው ከኛ ጋር ሲዘምሩ ደስ አይሉም? ደስ አይሉም እንዴ? በቃ ወንጌላውያኑ ራሳቸውን ዛታ ተርሶ ይትያለ ራሱን ዝቅ ያደረገ ከፍ ይላል ነውና ወንጌላውያኑ በትጋት ነው የሚያገለግሉት። ረጅም እድሜ ከሙሉ ጤንነት ጋር እንዲያድላቸው እግዚአብሔርን አመስግኑልን። ዕጣ ለመሰለኝ የቅዱስ ሚካኤል ሴት ነው ማብራሪያ ያስፈልጋል። ስለዚህ ዕጣ የቆረጣችሁ እስኪ የቆረጣችሁ እጃችሁ ነው የቆረጣችሁ እኔ ቆርጫለሁ። እስኪ ትንሽ ሰው ነው ጨልሞብኝ ትንሽ ሰው ነው የሚታየኝ። ለማንኛውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዕጣ ለአፍቃሪ ለወዳጁ ዕጣ
እስኪ እድናዊት ቁጥር 14 ስልክ ቁጥር 09 ስልክ ቁጥር አይነገሩኝ። ቁጥር 14 እድላዊት የምትባይ ዕጣ ወጥቶልሻል። ቅዱስ ሚካኤል ነው በዛሬው ዕለት እድለኛ ሆነሻል። አመስግኑ። በመጨረሻ መልእክታችን እንግዲህ ታቦተ ቅዱስ ሚካኤል የከበረበት ዛሬ ከትናንትና ጀምሮ ቃለ ወንጌል የሚተላለፍበት ይሄ መድረካችን እንዲህ ተውቦ ደምቆ አብቦ አምሮ የምታዩት በሶስት ብላቴኖች ሶስት የእግዚአብሔር ክብር የገባቸው ምን እናድርግ ብለው የሚያረጉት ስጠታቸው ይህን ብናረግስ ብለው መሬቱ ሳይቀር ወለሉ ይህንን ብለው ቀርቦ ያሳመሩ ቅዱስ ሚካኤል ዛሬ የከበረበትን ይህንን ምንድነው ስሙ ዲኮር ያዘጋጁልን ወይዘሮ እሌኒ፣ ወይዘሮ ሮማን፣ ወይዘሮ ኤደን እነዚህ ሶስት ልጆቻችን ናቸው። ከነሙሉ ጤንነታቸው ቅዱስ ሚካኤል ጥላ ከለላ ውበት ድምቀት ይሆናቸው ብላችሁ አመስግኑልን። እንግዲህ ለዓመቱ በሰላም ያደርሰን፣ ለህዳር በሰላም ያደርሰን፣ ለፍልሰታ በሰላም ያደርሰን፣ ለአዲሱ ዘመን በሰላም ያደርሰን። ቅዱስ አምላካችን የሰማነውን በልቦናችን ያሳድርብን። በሰማነው የሕይወት ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን ያግዘን ይርዳን። ሐምሌ 5 ጻድቁ አባታችንና ጴጥሮስ ጳውሎስ በዓል ነው እናከብራለን። አቡነ ተክለ ሃይማኖት በ4 ወደ ቤተ መቅደሳችን ይገባሉ ከቅዱስ ጴጥሮስ ቅዱስ ጳውሎስ ጋር። እስኪ እልል በሉ። ደስ አላላችሁም እንዴ? ተክልዬ ይመጣል ነው ካለ በ4 ተዘጋጁ። ከዚህ ከጎራራ ማነው ከጎሮ አደባባይ ጀምረን በሆታ በዝማሬ ያለ አዋጅ እያወጅን ነው በዝማሬ የምናመጣቸው። ተፈቅዶልናል። የሚከለክለን ነገር የለም። እግዚአብሔር የተመሰገነ ነው። የዛሬ ዓመት ካደረስከኝ የመላእክት አለቃ ባህራንን የሞቱን ደብዳቤ የሰረስክለት እነሆ አንተ እኔንም ተራዳኝና ችግሬን ሁሉ ሰርዝልኝና እኔ አንተ መድረክ ላይ ቆሜ ልመስክር፣ አንተ ደግሞ የሚመሰከርልህ መልአክ ነህና እርዳይ ብላ ነገረችው። እነሆ ለችግሯ መልስ ሰጠ፣ ተራዳት። እሷም አላስቀረችም። ስጦታውን 10,000 ብር ይዛ መጣለች። ለእሷ የደረሰ የተመሰላችሁ ለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። የተዘመረውን ዝማሬ፣ የታጠነውን ማዕጠንት፣ የተጸለየውን ጸሎት፣ የሰማነውን የወንጌል ቃል ሁሉ በሕይወታችን የምንቀደስበት የምንባረክበት ያደርግልን። ሰዓተ መዓልቱን የባረከ አምላክ ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳድረን። እስከዚህ ሰዓት ያደረሰን አምላክ እንዲህ እያልን እናመሰግነዋለን። 1,000 ብር አበርክቷል። አመስግኑለት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ድንግል ማርያም በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነው። ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ድንግል ሆይ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ኩን ፍቱሐነ ወንጹሐነ ኃጢአት በአቡሁ ለመንፈስ ቅዱስ ይሬስየነ ይሬስክሙ ድልዋነ ለመንግሥተ ሰማያት። በየስመ ክርስትናችን 12 ጊዜ እግዚኦ መሐረነ ክርስቶስ እንበል።
ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ ማርያም መሐረነ ክርስቶስ በአእምሮ በየአእምሮ በእውቀት ያለ እውቀት በቂም በበቀል በሐሜት በጾም ግድፈት በበዓል ሽረት የሠራነውን ኃጢአት እንማሰር ኃጢአት እግዚአብሔር ይፍታ። እንግዲህ ሽማግሌዎቹን ሕፃናቱን